መቅዲ ግን በእናትሽ እንዳይደብርሽ ይላል ኡሌ። መቅደስም ቆይ ምንድነው ዝም ብለህ እማትናገረው? የምን ዳርዳር ነው ዝም ብለህ አትናገርም ወይ ትለዋለች። ልዑሌም ኡፍ ፈራሁሽ፣ በጣም እኮ ነው የፈራሁሽ። እንዴ ለምንድነው የምትፈራኝ? አውቀህ ልታሳቅቀኝ እየፈለክ እንጂ እንዴት ትፈራኛለህ? ለምንስ ትፈራኛለህ? ኧረ አይደለም መቅዲ፣ እንደውም እየተጠነቀኩልሽ ነው፣ ልጠነቀቅልሽ ነው ይላታል። መቅደስም መጠንቀቁን ተውና ይልቅስ ንገረኝ፣ መጠንቀቁን ትተህ ይልቁንስ ንገረኝ። እንግዲህ ልዑሌ እነ ጆሲ አይመስሉሽም ወይ ግን በማለት እንግዲህ ልዑልም እነዚሁም በነኢዝ በኩልም ጥርጣሬ እያደረባቸው ነው። መቅደስም ሊሆን ይችላል ተነገ ጀምሮ እነሱ መከታተል ይኖርብናል ይላል ልዑሌ። መቅዲም እነሱን ብንከታተል እኮ በሰው ከሆነ የሚያደርገው ምንም ዋጋ ቢስ ነን ትለዋለች። ቢሆንም እሱ ከማን ጋርና ከማን ጋር ግንኙነቱን ማጥናት አለብን፣ መከታተል አለብን በማለት መልስ ይሰጣታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ጆሲ ግን እንደዚህ የሚያደርግበት ሞራል አለው ብለህ ነው ወይ ትለዋለች። ልዑሌ እሱ ባያደርግ እኮ በሰው ያስደርግን ብለሽ ነው ወይ? ገንዘብ አለው፣ ገንዘብ እስከሰጠ ድረስ ደግሞ ያደርጉለታል ይላታል። መቅደስም እሱስ ልክ ነህ ሊያደርገው ይችላል፣ ለመሆኑ በዚህ ልክ ርቆ ይሄዳም ብለህ ነው ትለዋለች። ልዑሌም አንቺ ደግሞ እንኳን ይሄንና ስንት ነገር አድርጎ የለ ወይ? ይሄማ እኮ ቀላል ነው፣ ስንት ነገር አድርጎ እየለም ወይ ብሎ ጥያቄ ሲያቀርብላት መቅደስ ነገሩ ልክ ነህ፣ ምን ያላደረገው ነገር አለ? አሁንም በትንሿ በኩል ተስፋ ስላልቆረጠ መቼም ሊፋታን አይችልም በማለት እንግዲህ መቅደስም አርቃ ታስባለች። አሁን ላይ እንግዲህ ቡቻም በሌላ በኩል ይዙም ይቅር አልለውም ብሏል። ቡቻ አሁን ታጋለጠው አለቀለት። በቃ እንግዲህ ትንሿ አየህ ራሷን ከሳተችበት በጆሲ ታፈና ወድቃ ይዙ መጥቶ ወደ ቤት ከወሰዳት በኋላ ተተወሰነ ሰዓት በኋላ ራሷን ስታቅ ይህንን የሚያደርግብን የሚያንቀን ሰው ሊሆን ይችላል የሚጫወትብን ትላለች ለይዙ። ይዙም እኛን አዎ እኛን የሚያቀን ሰው ነው፣ እንደዚህ ከኋላ ሆኖ ራሱን ማንነቱን ደብቆ እየተጫወተብን ያለው የሚያቀን ሰው ሆኖ ነው ትለዋለች። እንዴት ማ ሊሆን ይችላል በማለት ይዙም ጥያቄ ሲያቀርብላት አቅም ግን የቅርባችን ሰው እንደሆነ ይሰማኛል፣ አላቅም ሆኖም ግን የቅርባችን ሰው እንደሆነ ይሰማኛል። ይዙዬም እኔ እንጃ ቆይ ለመሆኑ የሚያቀን ሰው እንዴት እንደዚህ ይፈጥራል? እንዴትስ እንደዚህ ያደርጋል? እኛን የሚያቀን ሰው እንዴት እንደዚህ ያደርጋል ይላል። ትንሽ ሀየም እኔም እኮ እሱ ነው ግራ ያጋባኝ፣ ጥያቄ የሆነብኝም እሱ ነው። ጠረጥሪው ሰው አለ እንዳንቺ ለመሆኑ አላት። አዎ ማንን? ቡቻ። እንዴ ቡቻኛ አለ ይዙም። አዎ ቡቻ። የምርሽን ነው? አዎ የምሬን ነው ቡቻ ይህን ነገር እያደረገ ያለው ቡቻ መሆን አለበት። የምርሽን ነው? አዎ ምክንያቱም እናቱ ስለታመመች ብቻ እንደዛ ሊርበተበት ሊጨንቅ አይችልም። እሱ ነው ይህንን እያደረገ የሚሆነው። እናቱ ስለታመመችበት ብቻ እንደዛ ሊርበተበትና ሊጨንቅ አይችልም። ይዙዬም አዎ አንቺ ልክ ነሽ፣ ሰሞኑን እኮ ጭራሽ ልክ አይደለም። እውነት ልኮኝ ትችያለሽ። ምክንያቱም ሰሞኑን እኮ ልክ አይደለም። መቼስ እኛን ሲያይ በሰላም ሊደናበር አይችልም፣ የሆነ ነገር ኖሮት እንጂ እኛን ሲያይ ዝም ብሎ ሊደናበር አይችልም ትለዋለች። ይዙም ልክ ነሽ፣ እንደውም እኮ በቀደም ታዩ ጋር ሳይ እኮ እንደውም በጣም ደንግጬ ነበረ፣ በጣም ነበር የደነገጠው። እሱን እኮ ለማሳከም መስረቅም መግደልም ታለበት እንደሚያደርገው ሁሉንም ነገር ነግሮናል እኮ ትላለች ትንሿዬ። ይዙም እዚህ እርግጠኛ ባንሆን እንኳን መጠርጠር እንችላለን ይላል ይዙ። እንግዲህ ትንሿዬም አዎ በደንብ እንችላለን፣ ምክንያቱም ከሱ ውጭ ይሄን ነገር ሊያደርገው ማንም ሊያደርገው አይችልም ትላለች ይዙዬ። እሱ ከሆነ እንዲህ የሚጫወትብን መቼም ቢሆን ይቅር አልለው። አዎ እንደዚህ እሱ ከሆነ የሚጫወትብን መቼም ይቅር አልለውም ይላል።
ትንሿዬም መጀመሪያ ቆይ እርግጠኛ እንሁን እናረጋግጥ፣ ከዛ በኋላ እንወስናለን፣ መጀመሪያ እርግጠኛ እንሁን በማለት መልስ ትሰጠዋለች። እንግዲህ ኢዙዬ ቁርስ ብላ ብትለው አልበላም፣ ባይሆን እኑን ቀስቅሻትና አብራችሁ ብሉ አረባክህ ትትለው ሚስቴን የደበደባት ሚስቴን እንዲያደርጋትን ሰው ለማግኘት ጊዜ መፈጅ ይመስልሻል? ባይሆን እኑን ቀስቅሰሽ ከንዬ ጋር አብረሽ ብይ በማለት ኢዙዬ ይላታል። እባክህ ብቻህን እንዳትሄድ ከሰው ጋር ሂድ በማለት እንግዲህ በመጨረሻ ኢዙዬ ቡቻን ያገኘዋል። ደህና ነህ ማን ይላል ይዙ። በጣም ቡቻ በጣም ይደነግጣል። በጣም ከምነግራችሁ በላይ ነው ድንጋጤው። እንግዲህ ያው የሆነ ነገር አድርጋችሁ ሰው ተደረሰባችሁ እንግዲህ በራሳችሁ ትጋለጣላችሁ። በቃ ይሆን አለ አይደለ? እንዴት ነህ ሲለው ማን አንተ? ደህና ነኝ አንተ ሲለው አይ እኔ ደህና አይደለሁም እባክህ አለው ይዙ። ቡቻም ነበር ሲለው ለምን አለ ቡቻ። ትንሿን እኮ ሰዎች መቱብኝ ይለዋል። መቱብኝ ማለት መንታት አለ። አዎ ማን የመታት? እኔ እንጃ በእናትህ እኔ እኮ ግልግል ነበረ፣ ቢያንስ በዚህ አንተ ጋር መጣም ነበረ፣ በቃ ባቀው ግልግል ነበር አለ ይዙ። ጉድ ለምን እሷን አትጠይቃትም ይለዋል ቡቻ። ይዙም እሷ እባክህ ምንም አታውቅ፣ ሳታያቸው ነው የመቷት፣ ታታያቸው ከኋላ ነው የመቷት ይላል ቡቻ። ግን እሷ በዛ ሰዓት ለምን ወጣች አለ። በዛ ሰዓት እሷ ለምን ወጣች ከቤት ሲለው ይዙ ምን አለ። ቆይ እሷ ተቤት ከሰዓት አይደል ተቤት የወጣችው ሲል እንግዲህ ይዙ ዝጋ አንድ ነጥብ ያዘበት። ቆይ አንተ እንዴት አወክ? በዛ ሰዓት ተቤት መውጣቷን እንዴት አወክ? እንዴት አውቃለሁ? በቀን ሰው ደፍሮ የሚመታ የለም ብዬ ነው ሲል ይዙ እንግዲህ ገባው። እንደዛ ነበረ እንደዛ ነው አለ ይዙ። በቃ እኔ ልሄድ ነው አለ። ተንቀጠቀጠ። በቃ እኔ ልሄድ ነው እንዴ? ቆይ የምን መቸኮል ነው? እኔ እኮ ትንሿን የመታብኝን እንድታፋልገኝ የመጣሁት እንድታግዘኝ ነው ሲለው አይ ይዙ ደስ ይለኝ ነበር ግን እናቴን አሞብኛል አለው ይዙ። አዎ ይዙ ያው መማድር ቶሎ አይለቅም፣ እናቴ በጣም ታማብኛለች አለው ይዙ። ምንም ለውጥ የለው ወይ አለው ይዙ። አዎ በእናት ምንም ለውጥ የለው፣ በቃ እንደውም እናትህን ማየት እፈልጋለሁ፣ ሂደና አብረን እንሂድ፣ ቤት ውሰደኝ አለው። የዚህ ጊዜ እንግዲህ ቡቻ ደነገጠ። ማ የኔን እናት አለው። አዎ ያንተን እናት። ኦ አሟት የለው ወይ እግዚአብሔር ይማርሽ ልበላት ሲለው ለምን አለ ቡቻ። እንዴ አሟት የለ ለምንድን ነው የምታያት እናቴን? አሟት የለው አሟት የለ እንደ ልጠይቃት ነው ሲለው ይዙ። በቃ አሁን ደህና ናት፣ ሌላ ጊዜ ታያታለህ፣ አሁን ደህና ናት። ማየት የምፈልገው ዛሬ ነው። ደግሞ ስለሷ ያወራሁት ዶክተር አለ፣ እኔ ዛሬ አይቻት ዶክተሩን እንዳያት አደርጋለሁ ሲለው አለ። ደርቆ ቀረ ይዙ ቡቻ። አዎ ዶክተር። እንዴ ይዙ አንተ ለምን ተቸገርክ? ቆይ ለምን ተቸገርክ? ይሄን ሁሉ ለምን ደከምክ አለ ይዙ። እንግዲህ ቡቻ ይዙዬም አሟት የለው ምን መሸገር ነው? በቃ መጥቶ ያይልሃል አለ። ቡቻዬም ይሻላል ካለው አዎ ይሻላል፣ መጥቶ ያያት ይሻላል። ዛሬ አይሆንም፣ በቃ ነገ ደውልልሃለሁ ብሎ ለምን ሲለው አይ ዛሬ ብዙ ዳ ስላለ ነገ ደውልልሃለሁ በማለት እንግዲህ በድንጋጤ ውስጥ ሮጦ ይሄዳል። ይዙዬም ቡቻ ቢለው ጭራሽም ሊሰማሁ አልቻለም። እንግዲህ ይዙ ግራ ገብቶት ቆሞ ባለበት እንዬ መጣች። ይዙ አለችው አንቺ ቆይ ደግሞ ለምን መጣሽ አላት። ከዛ ምን ተባብለን ነበር ስትለው እንዬ ነገሩ ቀላል አሁን ወሬ እንደውና ምን አዲስ ነገር አለ ብላ እንዬ ለይዙ ጥያቄ ታቀርብለታለች። ምንም ደስ እያለኝ አይደለም በማለት ይዙዬም ለእንዬ ይመልስላታል። እንዬም ትንሿ ልክ ናት መሰለኝ፣ ትንሿ ጥርጣሬዋ ልክ ሳይሆን አይቀርም እስላት እንዬም የምርህን ነው? አዎ እንግዲህ በመጨረሻ እዩ መቅድን አገኘቻት። ተረፍሽልኝ ወይ የኔ እህት ስላታለች።
አንቺ ለመሆኑ እንደዛ ወድቄ እንዴት ጥለሽ ትሄጃለሽ? ሰው እንኳን አጠርኝልኝም ነበር ስትላት እኔ እግሬን አውጪ ነው ያልኩት። እንዴት አድርጌ ነው ላንቺ ምጣር? ምንድነው እየሮጥሽው ስትላት እናቴ መቼም ለውድድር አይሆንም ለማምለጥ ነው። አሁን ቀዱን ተይና እውነት ነው እየጠየኩሽ ያለሁት ትላለች መቅድዬ። እዩም እኔ እየቀለድኩ አይደለም እውነቴን ነው። ምንድነው እየመታኝ ስትላት እኔ ማን እንደመታሽ አላቅም። መተሽ ራዬ ላይ ስትከመሪ ብቻ ነው እኔማ። የምርሽን ነው? ማን እንደመታኝ ማን እንደጣለኝ አታቂም? አረ እኔ ጭራሽ ማን እንደመታሽ አላቅም። ማንነቱ የማይታወቅ ሰው ነው እኔ ልታነሽ ስትይ መጥቶ እየመታሽ ከዛ ላይ ወደቅሽ ትላታለች። እንግዲህ ቡቻ መጥተው ሲመታት እሷም እዩ ተነስታ በእርግጫ ጭምር ነበር መቅድን እየደበደበቻት። ለዚሁም ቡቻ ሰብአዊነት ተሰምቶት ሚስኮል ያደረገላት እንግዲህ ራሱ ለልዑል ድረስልኝ አደጋ ደርሶብኛል ብሎ ሚስኮል ያደረገለት ቡቻ ነው። እሷ ግን ጥጣን ነበር የሄደችው። በሌላ በኩል ደግሞ ጆሲ ለምንድን ነው ብሎ ሲለው እንዴት ነው አንተ ሰብአዊነት አይሰማህም ወይ? ጎዳና ላይ ጥያት ልመጣ ነው ወይ በማለት ነበረ እያለው አይመለከትህም፣ ስራህን መስራት ብቻ። መቅድዬ ሰውን ፈጅተሽ ጨርሰሽ ከመንፈስ ጋር ግብ ገጠምሽ ወይ ትያለች ትቀልድባታለች። መቅደስ ግን የምናባሽ መንፈስ ነው በማለት እንግዲህ ለዩ መልስ ተሰጣታለች። ሆኖም አልሆነም ነገዳ እውነቱ ይጋለጣል ማለት ነው። የዛ ጊዜ እዩ ያበቃላታል። ምክንያቱም ጥርጣሬ ገብቷቸዋል። በተለይ ደግሞ ይዞ በደር ደርሶበታል ማለት ወረድ ደርሶበታል። ተነገ ጀምረው እንግዲህ ክትትል ሲያደርጉ ያን ጊዜ ነገሩ ፍልትው ብሎ ይወርቃል። በተሁሉም ደግሞ እዩም ሳትሆን ጆሲም ሳይሆን የሚጎዳው ማን ነው ካል ቡቻ ነው። ከጓደኞችም ሳይሆን ወይ ከገንዘብ ሳይሆን መሀል ላይ ወርቆ የሚቀረው እንደዚሁም ደግሞ በስልክ ፎቶ ቪዲዮ ይዞበታል። ሶ የሚከስረው ቡቻ ነው ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ ማድረግ አትርሱ። ለምታደርጉ አመሰግናለሁ።